አቱን ወደ ባሻ አይብዛ ቅያሜ የሆዴ ሳታውቀው የአፌን ችን ከእስራኤል ለብሩክ አድርሽልኝ ተብዬ መልእክት ላድርስ ነው። ቤተሰቦች እንዴት ናችሁ? እንዴት ዋላችሁ አደራችሁ? አለሁ እኔ ደህና ነኝ። ሞልታችሁ አንብቡት። እኔ ይሄ ሁሉ ሳነብ ቪዲዮ እንዳይረዝም ለብሩክ ነው። እንግዲህ ጨጓራውን እንዴት ያመዋል፣ መጠጥ አይጠጣም፣ እንዴት መታከም ይቻላል ብላ እንግዲህ መልእክቴን አድርሽ ብላ ያው ከላይ ጽፋለች። ሙሉን እንድታነቡት ከወዲሁ ጠይቃችኋለሁ። ለብሩክ ይሄን ታደርሱለት። እንዲሁም ደግሞ ብዙዎቻችሁ የጨጓራ ህመም ያለባችሁ በምን እንደዳናችሁ መልእክት እንድታስተላልፉ። እሷ እንግዲህ ሕክምናው አዲስ አበባም አለ፣ ሊወደድ ይችላል። ግን ሌላ ሀገር በሚሳፈርበት ሰዓት ውስጡ በማይክሮስኮፕ መታየት አለበት። ቁስለት ነው ወይስ ምንድነው? በዚህ እድሜው እንዴት ጨጓራ በሽተኛ ሊሆን ይችላል ብላ ነው እንግዲህ ረጅም ጽሁፍ ነው የጻፈችው። እኔ ሙሉን ሳነብ ያው ቪዲዮ እንዳይረዝም ሙሉን ታምሌል ላይ አድርጌላችኋለሁ። ሙሉን ማለት ነው አንብባችሁት ያው ለብሩኬ ሼር አድርጉለት ማለት ነው። እንግዲህ ጨጓራ በሽታ የሚመጣው አንደኛ በመጠጣት ምናምን አይደለም። አንደኛ ከልጅነት አመጋገብ ካልተስተካከለም ረጅም ሰዓት ጾም ተጾሞ እንትን የሚል አሁን ለምሳሌ የተዛባ ጾም ማለት ነው። ለምሳሌ አሁን ጠዋት እስከ ማታ ድረስ ጾማችሁ ማታ የሆነ ጥሩ ነገር ካልተመገባችሁ ጨጓራችሁ ይጎዳና አሁን ላይ በምታድጉ ሰዓት ልክ መጠጥ እንደሚጠጣ ሰው እንደተለያየ ነገር ሊሰማችሁ ይችላል። መጠጥ በጠጣ አይደለም። እና ብሩኬ ደግሞ በተፈጥሮ እንደምታዩት በጣም ተናዳጅ ልጅ ነው። ትንሽ ነገር ያስደስተዋል፣ ትንሽ ነገር ያናድደዋል። እንደምታዩት ከሆነ ማለት ነው። ብሩክ እንግዲህ እስካሁን 2 ዓመት ሙሉ አብረነው ኖረናል። እንግዲህ እስከምናውቀው ድረስ ትንሽ ነገር ታስጨዋለች፣ ትንሽ ነገር ታስከፋዋለች፣ ትንሽ ነገር ያስደስተዋል። ታጋሽ ነው በጣም ብዙ ነገር ደግሞ በጣም በውስጡ የመያዝ አቅም አለው እና እንደዚህ አይነት ሰዎች በውስጣቸው ንዴታቸውን ዋጥ እያደረጉ ውስጣቸው ነው የሚቃጠለው፣ ውስጣቸው ነው የሚጎዳውና ለፍልፎ የሚወጣለት ሰውና ዝምተኛ ሰው ብዙ ጊዜ ያው እንደዚህ አይነት ጥቃት ይደርስባቸዋል ብዬ ነው የማስበው። በብዛት ማለት ቶሎ ተናዶ ቶሎ የፈለገውን ተናግሮ የሚወጣለት ሰው በዛው ይወጣለታል። ብሩኬ ደግሞ የሆነ ነገር ቢናደድም የሆነ ነገር ሀሳብ ቢኖረውም በውስጡ አስቀምጦ በቃ ወይ አያወጣውም ወይ እንትን አይለውም። ያ ነገር ይመስለኛል የሚጎዳው። እኔ እንደዛ መሰለኝ እንጂ እንዳልሽው አው መጠጥም አይጠጣም ምንም አይልም። እንዳልሽው ሻይም አይጠጣ እንኳን ትኩስ ነገሮችም አይጠጡ። ብዙ ጊዜ አሁን ቡና የሚጠጣ ሰው ጨጓራው ይታመማል ምናምን ይባላል፣ እንዲሁም ሻይ እና እሱ ግን ከነዚህ ሁሉ ነፃ ነው። እንግዲህ ያው ጨጓራውን ስለሚያመው ብቻ ከሆነ ባላቅም እንግዲህ ብዙ ጊዜ ጨጓራዬን አመመኝ ይላል። በፊትም ጀምሮ ማለት ነው። በፊት ከነ እንትና ጋር እያለ ራሱ ከነ ቤኪ ጋር ቪዲዮ ሲሰራ በመሀል እንዲሁ የሆነ እንትን ይለዋል ያስገሳዋልና በዛን ሰዓት አንተ ደግሞ ሁሌ ጨጓራዬ ይለዋል። እንትና ማን ነው ማርኬ ማለት ነው። እና በዛን ሰዓት ሁሉ ነበረበት ማለት ነው። ስለዚህ አንድ እህቴ ነች ከእስራኤል ይሄን የጻፈችው። መልእክቷን ማድረስ ስላለብኝ ነው። በጣም ማከብራት በጣም ወዳት ናት። ምክንያቱም ብዙ አይነት ምክሮችን ሁሌ በኮመንት የምጽፍልኝን ጽሁፍ ሁሌ እወድላታለሁ። በዚህ አጋጣሚ እህቴ አመሰግናለሁ። ሁሌም አስተያየትሽ አይለየን። እንግዲህ ብሩክ ያው መልእክቱ ይደርሳል ብዬ ተስፋ አደርጋለሁ። ኢንስታግራም ላይም ልክ ያለው ያው የጻፍሽውን አድርሻለሁ። በነገራችን ላይ ሳይታከሙ ቀርቶ ምናምን አይመስለኝም። በነገራችን ላይ ማለት ነው ያው ይታከመዋል። ነገር ግን ሕክምና አንዳንዴ ምንም የማይፈውሰው ነገር በሽታ ይኖራል። ሕክምና ብዙ ሁሉ ጊዜ በሕክምና የሚዳን በሽታ የለምና አሁን እኔ አሁን ወንድሜ የታናሽ ነው። አሁን ሰሞኑን ስውሯ ማርያም ገብቷል ጸበል ማለት ነው። እንዲሁ በዚህ በጨጓራ በሽታ በጣም ያስገሰዋል። በቃ የሌለ ማለት ነው። ስራውን ከልክሎት መስራት አልቻለም። ግን እሱ ከባድ ስራ ይሰራ ነበር። ፊኒሺንግ ነው የሚሰራው። የተለያዩ ነገሮች እንደዚህ በመሰላል ይወጣል ምናምን ብዙ ቦታ እንትን ፊልድ ይወጣል እና እሱ ነገር በዛ ላይ ጾመኛ ነው። በዛ ላይ ይሄ ነገር አለና አሁን እሱ ጭራሽ ስራውን አላሰራ ብሎት በቃ ትቶ ጭራሹን አሁን ጸበል ገብቷል። ምክንያቱም ሕክምና ሄዶ ምንም አልተሳካም እና ግዴታ ከመጠጥ ከምናምን ነገር አይደለም የሚነሳው። አንዳንዴ ከውስጥ ችግርም እንደዚህ አይነት ነገር ያደርጋል። ስለዚህ ብሩኬ ደግሞ ሳይጠነክርብህ ቢያንስ በተቻለ መልኩ
ለመንከባከብ ጨጓራ መሞከር አለብህ። ጧጧ ወይ ጧጧት አሁን እርጎ በጣም አሪፍ ነው። በነገራችን ላይ እርጎ አሁን በተለየ ኢትዮጵያው ቢገኝ እዚህ ሀገር እንኳን ዝም ብሎ ነው የኢትዮጵያው ቢገኝ አሁን በጣም አሪፍ ነበር እሱ ቢጠጣ። እንዲሁም ደግሞ አቅሙ የለም እንጂ ተልባ ያደረ ተርባ ቀቀል አድርጎ አድሮ ቢጠጣ ጠዋት በስማም በጣም አሪፍ ነበር። እሱ ነገር ሊያስተው ይችላል በአበሻ እንጂ በሕክምና የሚድን አይነት ቢሆን እስካሁን ድረስ ብሩኬ የተለያየ ቦታ ሄዷል ሊያስተው ነበር። ቢያንስ የጤናውን ቅድሚያ ይጠብቅ ነበር። ሁሉ ጊዜ ነው በካሜራ መሃል እንትን የሚለው የሚመጣበት የሚያስገሳው ጨጓራዬን አመመኝ ይላል። አንዳንዴ ደግሞ የማይቀበለው ምግብ አለ። አሁን በቀደም ቆሎ እየበላ ነበር። ተው ስትለው ሃይሚ ማለት ነው ተው እያላቸው ተያማል በኋላ አመመኝ ትላለህ ብላለች። አንዳንዴ ቆሎ ደግሞ ወሬ እያወራችሁ አጠገባችሁ ሲኖር ዝም ብላችሁ ትበላላችሁና በእንደዚህ አይነት ነገር የሚነሳ ጨጓራ ደግሞ ጋሽዬ ምን ብሏል? ጨጓራ ምን ነበር ያለው? የምንድን ነበር የፋራ ነው ምንድን ነው ያለው? ጋሽዬ የሆነ ጊዜ ብሎ ነበር ጨጓራ ያመኛል ሲል ማለት ነውና ብሩኬ ተኬር ብታረግ ብላ እህትህ ጠይቃለች። እንግዲህ ይሄ መልእክት ላደርስ ነው የመጣሁት የኛ ውድ ቤተሰቦች። ትናንትና ደግሞ በወሎ ልብሱ አስተያየትን ሰጥቼ ነበር። ያው ግዴታ ስለሆነ ነው አስተያየት የሰጠሁት እኮ እንጂ ያን ያክል መጥፎ ለመሆን አስቤ አይደለም። ግን ደግሞ ምንም ችግር የለውም። በቃ ወሎ የሆናችሁ አድናቂዎች አላችሁ አይደል? በጣም ብዙ እናንተ ስትሄዱ በቤታቸው አሟልታችሁ ፏ አርጋችሁ አልብሳችሁ ይዛችኋቸው ትመጣላችሁ። ቀድሞ የገባ ትላላችሁ። እስከዛ ደግሞ ሃይሚና ብሩኬም ሰርጋቸውን በቅርቡ ይሆናል። ከዛ በኋላ ያው እዛው ቤታቸው ውስጥ ሄዳችሁ ሰርፕራይዝ አድርጋችሁ ታለብሷቸዋላችሁ እናንተ ማለት ነው። አልቻሉበትም ብላችኋል። እንግዲህ አለመቻልም ይሁን ምንም ይሁን አላቅም። አጠገባቸው ያለው እንግዲህ የወሎ ልጅ ነው ሚፍታህ። እንደምታውቁት አውቆ ነው ባካችሁ እንደዛ ያደረጉት እንጂ አለማወቅ አይደለም። ኤኒዌይስ ምንም ችግር የለውም። ይመቻቸው። በፈለጉት አይዲያ መምጣት መብታቸው ነው። ግን እኛ ደግሞ አስተያየት መስጠታችንን ስለማንተው ነው አስተያየት ሰጠ ነው። ቲክታክ ላይ እንዲሁም የቲክታክ ቪዲዮ እኮ ሰርቻለሁ ብሏል ብሩኬ ማለት ነው። ቲክታክ ላይ ቢለቁ ጥሩ ነበር ብላችኋል። ይለቃሉ መልቀቃቸው የማይቀር ነው። ሌላው እንግዲህ ዛሬ ማለት ነው ሚፍታህ ተሰርቶለታል ብለዋል። እንግዲህ የምናየው ይሆናል ምን እንዳረጉት ባናቅም። ትናንትና ከሃይሚ ጋር ፓፓዬ እየበላ ነበር። ፓፓዬ ራሱ ለጨጓራ በጣም አሪፍ ነው። ግን ማለት ነው አንዳንዴ ጥሩ የሆነውን ነገር ማለት ነው እንድትበሉ አይፈቀድላችሁም። ማለት የማትወዱት ነገር ነው የሚበዛው። ኢትዮጵያ ላይ አሁን መመጻደቅ ይባላል። አሁን ይሄኔ እኮ ፓፓያ አልወድም የሚል ሰው ይኖራል እኮ እና እንደዚህ በተለይ ጥሩ የሆኑ ምግቦችን አንወድም ነው የሚሉት። አሁን የኔ ወንድም ፓፓያ አልወድም ይላል። አስባችሁታል? ፓፓያ ምን አይነት ጥቅም እንዳለው። አቮካዶ አልወድም ይላል። እና ችግር እኮ ነው። ያው በነገራችን ላይ አሁን ውድ ነው እንትኑ ኑሮ ይሄን ያህል ብር ለሱ ላወጣም ነው የሚያስብም ሊኖር ይችላል። ከዛም አንፃር ሊሆን ይችላል ጨክኖ ገንዘቡን ለማውጣትም። ያው ኢትዮጵያ ገንዘብ እንዴት እንደሚመጣ ታውቃላችሁ። ምንም ያክል ሰራተኛ ቢኮንም አሁን ላይ በጣም አንገብጋቢ የሆነ ነው የኑሯችን ጉዳይ። እንደው ፈጣሪ ባስተካከለልን እግዚአብሔርን። አንዳንዴ ቤተሰቦቻችንን ስንሰማው ወይኔ እንዴት ሆናችሁ ነው የምትኖሩት ነው የምንለው እኛ። ያው እዚህ ምንም ቢሆን ምን በሰው እጅ ስለለመድን በቃ ያው ምንም ብናስብም አናስብም። እነሱ ግን እየኖሩት ነው። ብቻ ግን እግዚአብሔር ይመስገን ዋናው ጤና ነው። ግን ከምንም በላይ ጤና ይበልጣል እና ብሩክ ለጤናህ ተኬራ አድርግ ተብለሃል። እንግዲህ የኛ ውድ ቤተሰቦች ዛሬ መጣሁት የኔ እህቴ መልእክት ላደርስ ነው። ምንም አይነት ሐሳብ አስተያየት የለኝም ማለት ነው። ሌላው ሲቀጥል ደግሞ ለቤኪ መልእክት አስተላልፊ ያላችሁኝ ዋላችሁ። ቤኪ አንዳንድ ቪዲዮዎች መቆረጥ ሲኖርባቸው ቁረጥ፣ ምንድነው ስራህ ተብለሃል ቤኪ ማለት ነው። ከዚህ በፊት ጥሩ ቪዲዮ ትሰራ ነበር። አሁን ግን አሰሱንም ገሰሱንም ያመጣህ እየጫንክ ነው። ለምንድነው ኤዲት የሚደረግ ኤዲት አድርግ፣ መደበቅ ያለበት ነገር ደብቅ ተብለሃል። በእርግጥ ትናንትና ምንም ችግር የለውም ወንድ ልጅ ነው ብሩኬ፣ የብሩኬ ነጠላው ተከፈተ ምናምን ብላችሁ እየሳቃችሁ ነበረ። ባይዘው ከውስጥ አለው። ስለዚህ ደግሞ ወንድ ነው፣ ምንም ችግር የለውም። ሴት ናት ትንሽ የሚከብደው እንጂ ለወንድ ኖርማል ነው። አረ ወንዶች እንዴ አብደው ቢሄዱ ራሱ በጣም ነው የሚያምርባቸው። እውነት የምሬ ነው። ሴቶች ነን እኛ። ወይ ሴት ከባድ እኮ ነው። እግዚአብሔርን ለሴት አያድርስ ነው እግዚአብሔርን። እና እኔ ወንድ ቢገላለጥ ቢከፋፈት እኔ ምንም አይመስለኝም። በነገራችን ላይ ለሴት ልጅ ነው የምደነግጠው። እና እንደ ኖራ አይታችሁት አንዳንዶቻችሁ እየሳቃችሁ ነበረ ማለት ነው። ግን ቤኪ ወጣም ወረደም ኤዲት የሚደረግ ነገር ኤዲት አድርግላቸው፣ የሚቆረጥ ነገር ቁረጥ። ባለፈው ራሱ ያው ፋኒ ነው ለፋኒ ነው እንጂ ሃይሚ ራሱ ባለፈው ምግብ ከድስት ውስጥ አውጥታ ሴት አትበላም።
እንደው እንደ ሐሳብ ሲታይ ማለት ነው። ግን ቲክቶክ ስቀውበታል። ምንም ችግር የለብኝም ብላለች እሷም ማለት ነው። ግን አይደረግም። ሰው ያንን ራሱ በቁረጥ ነበረብህ ቤኪ ማለት ነው። እና ቤኪ ኤዲት መሆንክን አስተካክል፣ እንደ ድሮውን ላመልጥ በር ተንኳኳብኝ ጋይስ ባይ